እስኪ እውነቱን እናውራ ቴስላና BYD እንዴት አድርገን ነው እነዚህን ሁለት መኪኖች የምናነጻጽራቸው ቆይ የዛሬ ቪዲዮ በእነዚህ ሁለት መኪኖች ንጽጽር ላይ የተመረኮዘ አይደለም ንጽጽሩን በእኛ በኩል አይሆንም ንጽጽሩ በባለሙያዎች በኩል ይሆናል ነገር ግን ከንጽጽር ጋራ በተገናኘ አንድ ሐሳብ ወይም አንድ ነገር ከሌላ ነገር ጋራ ስታነጻጽሩ በእንግሊዝኛ ቋንቋ እንዴት አድርጋችሁ ነው የምታነጻጽሩት አንዱ እሱ ሁለተኛ ደግሞ ማወቅ ያለባችሁ የንጽጽር ቃላት ምን ይመስላሉ ምንስ ናቸው ለንጽጽር ማድረግ ስንፈልግ ምን እንጨምርባቸዋለን እነዚህን በሙሉ በዛሬ ቪዲዮ ትማራላችሁ ሄሎ ቢዩቲፉል ፒፕል ነቢል እባላለሁ ይህ ስፒክ ቱ ሪች ነው ስለ ንጽጽር ስታወሩ ማወቅ ያለባችሁ ወሳኝ ነጥብ አለ የመጀመሪያው ንጽጽር ራሱ በምን አይነት ቃላት ልንጠቀም እንችላለን ወይም ንጽጽር ለመፍጠር ምን አይነት የእንግሊዘኛ ቃላት እንጠቀማለን ምክንያቱም እንደምታውቁት የእንግሊዘኛ ቃላት በብዙ መልኩ ይከፈላል ማለትም ስሞች አሉ ከዛን ግሶች አሉ ከዛን ቅጽል ቃላት አሉ ከዛን አድቨርብስ ደግሞ አሉ ወይም ደግሞ የአድቨርብስ የምንጠራቸው እንዲህ ያለ ሊሄድ ይችላል ወይም ደግሞ ኮንጃንክሽንስ ወይም ደግሞ አያያዥ ቃላት ሊኖሩ ይችላሉ ስለዚህ አንድ ንጽጽር እንዲከናወን ወይም ንጽጽር ለማሳየት ስንፈልግ የትኛውን አይነት ቃል ነው የምንጠቀመው የሚለው እስኪ ግልጽ ላድርግላችሁ መጀመሪያ የምንጠቀመው ምንድነው adjectives ይባላል እስኪ ድጋሚ adjectives ምን ማለት ነው adjectives ማለት ስሞችን የሚገልጹ ቃላት ወይም ደግሞ የስሞችን ሁኔታ የሚያሳዩ ቃላት ናቸው beautiful ስንል ምን ማለት ነው ቆንጆ አይደለ ስለዚህ she's beautiful ብል ምን ያልኩኝ ነው እሷ ቆንጆ ናት ያልኩኝ ስለዚህ እሷነቷን እንዳለ ሆኖ ከዛ በኋላ የሷን ስም ማለት ነው የሚገልጸው ነገር ምንድነው beautiful የሚለው ስለዚህ ቆንጆናን የገለጸው የትኛው ቃል ነው beautiful የሚለው ቃል ነው ስለዚህ ይሄ ቅጽል ቃላት የሚባሉት እነሱን ቃላት ናቸው በአንድ ወይም በሁለት ነገሮች መሃል ንጽጽር ማሳየት ብንፈልግ comparative adjectives አርገናቸው ቃላቶቹ ከዛ መጠቀም እንችላለን ማለት ነው comparative adjectives ማለት ነው ስንል ደግሞ comparative ራሱ የሚለው ራሱ ቃሉ ይገልጸዋል compare የማድረግ ነው compare ማለት ማነጻጸር ማለት ነው ስለዚህ comparative ስንል የንጽጽር ማለት ነው adjectives የንጽጽር ቅጽሎች ያለ ነው ማለት ነው አያችሁ ስለዚህ አንድ ቃል አንድ adjective ማለት ነው ከተለመዱ ማለት ውጪ ማለት ነው አንዳንዱ ትንሽ weird የሆኑ ወይም ደግሞ irregular የሆኑ ትንሽ መልካቸው የሚለወጥ አለ ግን በተለምዶ አጫጭር ቃላት አደራ በደንብ አዳምጡኝ አጫጭር ቃላት ወይም ደግሞ የsyllables ነው የቫውልስ ቃላቶች የቫውልስ ሌተሮች ያልበዙበት ቃል ከሁለት በላይ ወይም ደግሞ ሁለትና ከዛ በላይ የሆኑባቸው ቃላት ሲሆኑ ሌላ መልክ አላቸው ግን ከዛ ባነሰ ከሆነ ለምሳሌ አንድ syllable ካለ ወይም አንድ ቫውል ካለ ምን እናደርጋለን ማለት ነው ያን ቃል የንጽጽር ቃል ለማድረግ ስንፈልግ የምንጨምረው ምንድነው er ብቻ እስኪ ወይም ደግሞ er ብቻ ሳይሆን ier ሊሆን ይችላል በምን ምናልባት የቃሉ መጨረሻ ፊደል y ከሆነች ነው y አንስተን በy ቦታ i እንተካና ከዛን er እንጨምራለን ስለዚህ ear ይሆናል ማለት ነው ይሄ በምሳሌ happy የሚለውን ቃል ታውቁታላችሁ happy ስለዚህ happier ስንል የንጽጽር ቃል አደረግነው ማለት ነው ይሄ በተለምዶ የምናቃቸው የእንትናቸው የሲለብል መጠናቸው አናሳ የሆነ ወይም ደግሞ አጠር ያሉ ቃላቶች ናቸው የቅጽል ቃላት ማለት ነው አንዳንድ ለምሳሌ good የሚባል ቃል ታውቁታላችሁ አይደል good ጥሩ አይደለ እነዚህ መደበኛ ያልሆኑ ናቸው መልካቸው እዚህ ጋር ይለወጣል ቶታሊ good ከዛ በኋላ ንጽጽር ቃል ማድረግ ስንፈልግ ምን እናደርጋለን better እናደርጋለን ጭራሽ አይገናኝም አይደለ gooder ማለት አንችልም አደራችሁ er አንጨምርም እዚህ ጋር ትንሽ irregular ይባላሉ እነዚህ so good ከዛን better ለምን ንጽጽር ከሌለስ ማለትም በአንድ ነገር እና በሌሎች ነገሮች ላይ ያ ነገር ጎልቶ የሚታይ ከሆነ ለምሳሌ እሱ ምርጡ አስተማሪ ነው ማለት ስትፈልጉ he is the best teacher ነው የምትሉት አይደለ ስለዚህ better የነበረችው ንጽጽር ቃል ነው ስለዚህ this teacher is better than that teacher ስትሉ ይሄ አስተማሪ ከዛኛው አስተማሪ ይሻላል ያላችሁ ግን this is the best teacher ስትሉ ግን ምን ማለት ነው ንጽጽር የለም ታጠቃላይ ማለት ነው ከሌሎች አስተማሪዎች በሙሉ ተነጥሎ የወጣ ወይም ደግሞ የሚለይ ያላችሁ ነው the best ምርጡ ያላችሁ ነው ማለት ነው አይደለ ሶስት እንትኖች አሉት ማለት መልኮች አሉት good ዋናው ቅጽላችን ነው አይደለ ከዛን ለንጽጽር ማድረግ ስንፈልግ better እናደርጋለን ከዛን ቀጥሎ ደግሞ ለንጽጽር ምንም እንደሌለ ማሳየት ስንፈልግ best እንጠቀማለን ይሄ ምን ይባላል ደግሞ superlative adjectives ይባላል ወይም superlative adjectives super ማለት ምንድነው በቃ አቻ የሌለው ነገር ማለት super ስንል አቻ የሌለው ነገር ነው superlative adjectives ሲባል አቻ የሌላቸው ነገሮች እያለ ነው ማለት አንዱ ነው ሌላው bad ታውቁታላችሁ bad መጥፎ አይደለ
ስለዚህ bad ራሱ ቃሉ ቅጽል ከሆነ ለንጽጽር ስናደርግ ምን እናደርገዋለን? worse በጣም ጥሩ worse በደንብ አዳምጡ የመላሴን አወጣጥ worse በጣም ጥሩ ስለዚህ ንጽጽር so she's worse than her ስንል ማለት ነው እሷ ከሷ ትብሳለች ያለው አይደለ እሺ ንጽጽር የሌለ እንደሆነ ወይም ደግሞ superlative ያለውን ስሜት መግለጽ ስንፈልግ she's the worst ስንል እሷ ከመጥፎች ሁሉ መጥፎ የተባለች ነው ያለች ማለት ነው ስለዚህ ጥግ ድረስ ደርሳለች ምንም ንጽጽር የለው ከሌሎቹ ጋር ምንም አትገናኝ worst እንላለን worst good job ሶስተኛው እነዚህ ያልተለመዱ መደበኛ ያልሆኑ ቅጽሎች ናቸው little ታውቁታላችሁ ትንሽ ማለት ነው አይደል little ወይም ደግሞ little እሺ little ካል ትንሽ ከሆነ ለንጽጽር ማለት ስንፈልግ ምን እናደርጋለን ቃሉ less ይሆናል it's less than that one ከዛኛው ያንሳል ያለ ነው ማለት ነው ስለዚህ ንጽጽር አለ ማለት ነው አንድና አንድ ሁለት ነገሮች አሉ ከአንዱ ያንሳል ያለ ነው this is less than that one እሺ ሌላው ንጽጽር ከሌለስ በአጠቃላይ ምንም አይነት ንጽጽር የለም ማለት ስንፈልግ ምን እንችላለን least ይሆናል ማለት ነው so this is the least ስንል ንጽጽር የለም ማለት ነው ይሄ የመጨረሻው ያለ ነው ማለት ነው this is the least that I can do ወይም this is the least I can do የመጨረሻ ማድረግ የሚችለው ነገር እሱ ነው ወይም ደግሞ ትንሹ ማድረግ የሚችለው ነገር እሱ ብቻ ነው ያላችሁ okay so least less little ይሄ እንዳልኳችሁ ነው መደበኛ ያልሆኑ ነገሮች ናቸው መደበኛ ግን የሆኑ እና አጫጭር የሆኑ ነገሮች ካሉ እናረጋቸዋለን er ብቻ ጨምረን ንጽጽር ቃላት ማድረግ እንችላለን okay ቅድም እንዳየነው ማለት ነው happier ሌላም እንደዚህ አይነት ቃላቶች አሉ በer የምንችለው ለምሳሌ earlier እንላለን ማለት ነው okay እሺ አሁን ደግሞ አንዳንድ ቃላቶች ደግሞ ረዘም ያሉ ቃላቶች አሉ ማለትም ሲላብላቸው የበዛ በዛ ላይ በፊደል ቁጥር ራሱ ትንሽ የሚበዙ ቃላቶች አሉ እነዚህን ቃላት ሲኖሩ የንጽጽር ማድረግ ስንፈልግ ምን እንጨምርባቸዋለን er እንጨምርባቸዋለን ወይስ ምንድነው እንጨምርባቸው ልንገራችሁ አሁን በምሳሌ መልከት serious የሚባለውን ቃል ታውቁታላችሁ አይደል serious የምር አይደል he's serious ስንል እሱ ማለት ያው አምራሪ ሰው ነው ያለው ማለት ነው serious አሁን ንጽጽር ማለት በሁለት ሰዎች መሃል አንዱ የትኛው serious መሆኑን መግለጽ ስንፈልግ he's more serious than I እሱ ከኔ ይበልጥ serious ነው ያለው ማለት ነው he's more serious than I ካስተዋላችሁ ንጽጽር እስካለ ድረስ than የሚባለውን ቃል አይጠፋም than ስለዚህ he's more serious than so more ደግሞ ተጠቀመን እዚህ ጋር ዋናው ሐሳባችን more ላይ እናተኩር ብዬ ነው እቺ ዘን እንዳትረሱልኝ ዘን ሁሉ ጊዜ ያለች ብለናል ንጽጽር እስካለ ድረስ ስለዚህ more serious ለምን seriouser ማለት አንችልም er መጨመር አንችልም እዚህ ጋር ብዙ ሲላብል ስላለ ማለት ነው ስለዚህ more serious እንላለን okay ንጽጽር ከሌለስ ወይም ደግሞ አቻ የሌለው ነገር ከሆነ ያ ነገር ምን እናደርጋለን most እንጨምራለን he's the most serious person in the room ስንል ክፍሉ ውስጥ serious የሚባለው ሰው እሱ ብቻ ነው ያለው ማለት ነው so ንጽጽር የለም ማለት ነው he's the most የጨመርነው ምንድነው most እዛ ጋር ንጽጽር ምን ተጠቀምን more እዚህ ጋርስ most ስለዚህ more እና most ብቻ ለዋውጠን መጠቀም ነው የሚጠበቅብን ማለት ነው ንጽጽር ካለ more እንላለን ንጽጽር ከሌለስ the most ወይም most እንላለን ማለት ነው ሌላ ምሳሌ ልመልከት boring ታውቁታላችሁ ቃል boring የበለጠ አሰልቺ ማለት ስንፈልግ ወይም ደግሞ ይሄ አሰልቺ ማለት ስንፈልግ boring እንላለን አይደል አንዱ ጉዳይ አሰልቺ ነው the movie is boring ስንል ሙቪው ቦሪንግ ነው ያለው ወይም አሰልቺ ነው እሺ ከዛ በኋላ ንጽጽር ማድረግ ብንፈልግ በሁለት ፊልሞች መሃል this movie is more boring than the other one okay ስለዚህ ይሄኛው ሙቪ ከዛኛው ሙቪ ምን ያደርጋል ይደብራል ወይም ደግሞ ደባሪ ነው ያላችሁ ማለት ነው ንጽጽር ከሌለ this movie is the most boring movie I've ever seen ካላችሁስ ይሄ ፊልም ካየኋቸው ፊልሞች በሙሉ ደባሪ የሚባለው ይሄኛው ነው ያላችሁ this movie is the most boring movie I've ever seen እሺ amazing የሚለው ቃል ተመሳሳይ more amazing it's more amazing ንጽጽር ማድረግ ስትፈልጉ ማለት ነው ንጽጽር ማድረግ ካልፈለግንስ the most amazing ወይም ደግሞ most amazing እንላለን ለምሳሌ አዲስ አበባችን ቆንጆ ናት አይደለ the most vibrant the most amazing ካላችሁ the most amazing city in the whole continent ስለዚህ በአፍሪካ ኮንቲኔንት ውስጥ ቆንጆና amazing የምትባል ወይም የምታምረዋን አስደሳች የምትመዝማን ነው ቆንጆ የሆነችውን ከተማችን አዲስ አበባ ነው so the most እሷን አትነጥለን ያወጣነው ንጽጽር የለም ያለ ነው ማለት ነው okay the most amazing city honest የሚለውን ቃልስ honest በጣም ጥሩ ስለዚህ ምን እናደርጋለን አሁንም more honest he's more honest than you እሱ ካንተ ይበልጥ እውነተኛ ነው ያላችሁ ማለት ነው he's more honest than you አሁን ምንም ንጽጽር ከሌለ he's the most honest person ስትሉ the most ስትሉ ንጽጽር የለም ማለት ነው በአጠቃላይ ሌላ እንደሱ ታማኝ ሰው የለም ወይም እንደሱ
እውነታዊ የሆነ ሰው የለም እያላችሁ ነው ማለት ነው። excited ተመሳሳይ ነገር ነው። more excited ንጽጽር ከሌለ most excited okay scared more scared I'm more scared than you ካንተ ይበልጥ እኔ ፈርቻለሁ ያልኩኝ ማለት ነው። I'm more scared than you ንጽጽር ከሌለ ደግሞ he's the most scared person in this room በክፍሉ ውስጥ ያሉት ማለት በጣም የሚፈራው ሰው እሱ ብቻ ነው ያላችሁ ነው ማለት ነው። ንጽጽር የለም ማለት ነው። tired ምን እናደርጋለን? more tired I'm more tired than you ካንተ ይበልጥ እኔ ደክሞኛል ያልኩኝ ነው ማለት ነው። ንጽጽር ያረኩኝ ነው okay so she's the most tired person in this room በዚህ ክፍል ውስጥ የደከመችው በጣም የደከመችው እሷ ናት ያለ ነው ማለት ነው። okay early የሚለውን ቃል ስንመጣ ግን አሁን more አይደለም እንጠቀመው። ለምን early ያለው ከዛን earlier እናደርጋለን ማለት ነው። የምን የንጽጽር ቃል ሲሆን earlier I came earlier than you ካንተ ቀድሜ ነው የደረስኩት ያልኩ ነው። ንጽጽር ያረኩኝ ነው ማለት ነው። earliest ስንል ደግሞ ንጽጽር ሳይኖር ሲቀር ነው earliest okay ሌላው late late later ንጽጽር ቃል ሲሆን later ይሆናል ማለት ነው። ንጽጽር ቃል ከሌለ ደግሞ latest እናደርጋለን ማለት ነው። latest የሱፐርላቲቭ መልኩ latest ይባላል። ሌላው important more important most important የመጨረሻው interesting more interesting most interesting አያችሁ እነዚህን የንጽጽር ቃላት ስትጠቀሟቸው በተለምዶ በህይወታችን ውስጥ የምንጠቀማቸው ንጽጽር ቃላት ናቸው። አድጀክቲቮቻቸው አሉ ወይም ደግሞ ዋናው ቃላቶቹ አሉ። ከነዚያ ቃላት እንዴት አውጥታችሁ የንጽጽር ቃል መፍጠር ትችላላችሁ ወይም ሐሳባችሁን በሁለት ነገሮች መሃል እንዴት ታነጻጽራላችሁ የሚለውን በዛሬ ቪዲዮ በተወሰነ መልኩ እንግዲህ ሰፋ ያለ ቪዲዮ ያስፈልገዋል፣ ግን ቢያንስ መሰረታዊ ነገሩን ይዛችኋል ብዬ አስባለሁ። ጥያቄም ካለ ተቸገራችሁት ነገር ካለ ምንም አይነት ነገር ይሁን በዚህ በኮንታክት በስልኮቻችን መደወል ትችላላችሁ፣ አሊያም ደግሞ በኮሜንት ላይ መጠየቅ ትችላላችሁ። የዛሬው ግን በዚሁ ተጠናቀቀ። ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እስክመጣ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።